ሰላም ጤና ይስጥልኝ ውድ የኢንፎቴመንት 2 የዩቲዩብ ቻናል ቤተሰቦች እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። እንግዲህ ሰሞኑን በጣም አነጋጋሪ የሆነውን አንድ ቪዲዮ የምንመለከትበት ነው የሚሆነው መረጃው። እንግዲህ ብዙዎች እየተቀባበሉት ያለ ብዙዎች እየተነጋገሩበት ያለ የብዙዎችን ቤት ያንኳኳ የብዙዎችን ህይወት በተወሰኑ ነገሮች የገለጸ ድራማ የሆነ ግን ትልቅ መልእክት ያለው ቪዲዮ ነው። እስቲ መጀመሪያ ቪዲዮን ላስመልክታችሁና ከዛ በኋላ አንዳንድ ነገሮችን እንመለከታለን። ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አትሰማም እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። በጣም የሚያስደንቅ ምን ያህል ደቂቃ እንደሆነ አላየሁትም። እውነቱን ለመናገር በጣም የሚያስገርም በተወሰኑ ቃላት እንደውም በአንድ ቃል ብዙ ነገሮችን የተገለጸበት ቪዲዮ ነው። ኮሜዲያን ያሲኖ እናውቀዋለን። ከዚህ በፊት በተለያዩ አይነት የኮሜዲ ስራዎቹ እናውቀዋለን። በጣም ጥሩ ታለንት ያለው ጥሩ ብቃት ያለው ልጅ ነው። ብዙ ነገሮችን ሰርቷል፣ አቅርቧል። ቲክቶክ ላይ ደግሞ ብዙ ነገሮችን ይለቃል እንደዚህ። አሁን ዋናው ነገር እየሞከርኩኝ ነው የሚለው ቃል ነው። ከዚህ ጋር በተያያዘ እንደውም አንድ የሆነ ቪዲዮ ከዚህ ጋር የተያያዘ አንድ ቪዲዮ ባቀርባችሁ ደስ ይለኛል። መንግስት ኮሜዲያን ያሲኖን በቁጥጥር ስር ማዋል አለበት አሁኑ ነው። ለምን ይሄንን አልኩ መሰላችሁ? መንግስት ህዝቤ ሆይ በዚህ ሰዓት ምን እያሰባችሁ ነው ብሎ ቢጠይቅ የምንለው ያሲኖ ያለውን ነውና ያሲንን ይዞ ቢጠይቀው ስለኛ ብዙ ማወቅ ይችላል ብዬ አስባለሁ። ለመኖር እየሞከርን ነው። ከመንግስት ውጪ ያበደራችሁን ሰዎች ብድሮቻችሁን ለመመለስ እየሞከርን ነው። ካሪዎቻችን ኪራያችንን ለመክፈል እየሞከርን ነው። ለመኖር እየሞከርን ነው። እንደናንተ ቆሞ ለመሄድ እየሞከርን ነው። የናንተን ፊት ላለማየት እየሞከርን ነው። በጣም ልብ የሚነካ ቪዲዮ ነው። እኔ እንጃ ምን ነገር እንዳለበት ምን መባል እንዳለበት አላውቅም። ማለት ይሄን ቪዲዮ መጀመሪያ ሳየው እንደዚህ እንደሆነ አልገባኝም ነበር። የኮሜዲያን ያሲኖ እንደዚህ በጣም ትልቅ መልእክት ያለው እንደነበረ አላወቅኩም ነበር። ቢሮ ነው አጋጣሚ ሆኜ ይሄን ቪዲዮ ጓደኞች ያሳዩኝ የነበረውና it's just a video ልክ እንደ ሌሎች የቲክቶክ ቪዲዮዎች ዝም ብሎ አንድ ቪዲዮ ነው ብዬ ነበር ያሰብኩት። ግን ማታ ላይ ቤት ቁጭ ብዬ ልክ እንደዚህ ትላንትና ነው ሳየው በጣም ከባድ የሆነ መልእክት ያለው ነው። በነገራችን ላይ ይሄ ቪዲዮ ስለ አንድ አከራይና ስለ አንድ ተከራይ የሚገልጽ ቪዲዮ ብቻም አይደለም። ጉዳዩ እንደውም ያ አይደለም። ጉዳዩ ከዚህ በስተጀርባ ሊተላለፍ የተፈለገው መልእክት ምንድነው ነው። ሰዎች ዛሬ ሁላችንም በሚባል ደረጃ ምን አይነት ሁኔታ ውስጥ ነው ያለ ነው? ምን አይነት አኗኗራችን፣ ህይወታችን፣ ውጣ ወረዶቻችን እየተጋፈጠን ለመኖር የምንሞክርበት መንገድ ወይም ደግሞ የምንጋፈጥበት መንገድ ምንድነው? ወይም በህይወት ለመቀጠል ምንድነው እያደረግን ያለ ነው?
በቃ በጣም ከባድ ሁኔታ ላይ ነው ያለነው። በነገራችን ላይ ይሄ ነገር ስለ ኢትዮጵያ ብቻም አይደለም፣ አጠቃላይ ዓለም ላይ ያለው ሁኔታ በዚህ ሰዓት ይሄ ነው። ዓለም ላይ አጠቃላይ ያለው ሁኔታ ይሄ ነው። አንዳንዶች ይሄንን ቪዲዮ ከተመለከቱ በኋላ ትችቶችን ሰንዝረዋል። ያው እነዚህን ቪዲዮዎች ማቅረቡ ምንም ጥቅም የለውም። ምክንያቱም ተቺዎች ወይም ደግሞ ዓላማው ያልገባቸው ወይም ደግሞ እንግዲህ በሚያገኟቸው ገንዘቦችም ሊሆን ይችላል፣ ብቻ በተለያዩ አይነት መንገዶች ተደግፈው ታቅፈው ያሉ እና የተደላደለ ህይወት ላይ ሆነው እንደዚህ አይነት ነገሮችን ለሚያዩ ሰዎች ምንም ነገር ላይ መስል እንደሚችል ግልጽ ነው። ምክንያቱም አይተናል አንዳንድ ቪዲዮዎችን ይሄንን ቪዲዮ የተቹ መልእክቱ ያልገባቸው ምን ለማለት እንደተፈለገ ምንም ጭብጡ እንኳን ሳይገባቸው ዝም ብለው አለሁኝ ለማለት ብቻ ቪዲዮ የሰሩ ሰዎች አሉ፣ አይተናል። ሆኖም ግን መልእክቱ በጣም ጥልቅ ነው። አንደኛ ነገር እንዳልኳችሁ ይሄ ነገር በዓለም ላይ አጠቃላይ ያለውን ሁኔታ ነው የሚያሳየው። የሰው ልጆች ዛሬ ለመኖር እየከፈሉ ያሉት ዋጋ ምንድን ነው? ምን ያክል ነው? ሌላው ነገር ደግሞ ይሄም ብቻም ሳይሆን ምንድን ነው ከምን ነገሮች ጋር ነው እየታገሉ ያሉት? በቃ አጠቃላይ የሰዎችን የህይወት ውጣ ውረዶችን የሚያሳይ ነው። ሌላው ነገር ፖለቲካ አይደለም። ከፖለቲካም ጋር ምንም አይነት ግንኙነት የለውም። አንዳንዶቻችሁ እንደዛ ለማያያዝ የምትሞክሩ ያው ስላላችሁ ማለት ነው። ሌላው ነገር ምንድነው ከዚህ የምንረዳው ነገር ምንድነው? የምናደርገው ወይም ማድረግ አለብን ምንድነው መፍትሄው የሚለውም ደግሞ ሌላው ጉዳይ ነው። ምናልባት ስለዚህ ቪዲዮ አንዳንድ ነገር ለማለት ያክል ይሄ ተከራይ የአንድ ወር የቤት ኪራይ ሳይከፍል ሁለተኛ ወር ደረሰበት። በዛ ላይ ሚስቱ ታማለች። የልጆቹ የትምህርት ቤት ጉዳይ አለ። በጣም በርካታ የሆኑ ነገሮችን ነው ከበስተጀርባው አዝሎ የሚሄደው። ምናልባት መንገድ ላይ ሲሄድ ሰዎች ይሄ ሰው ከውስጡ የያዘውን ነገር የተሸከመውን ነገር አያውቁ ይሆናል። ምክንያቱም ብዙዎቻችን ማለት ይቻላል የሚደብቀን ነገር የምንለብሰው ልብስ ነው። ውስጣችን ግን ምንድን ነው ያለው የሚለው ነገር ነው እውነተኛው። እርግጥ ሁሉም ሰው ደልቶት ነው ወይ ዘንጦ ሲሄድ ወይም ደግሞ ፊቱ አምሮበት ሊሆን ይችላል ወይም ብቻ በሚሄድበት በየትኛውም አይነት ቦታ ላይ ሲሰማራ ሁሉ ነገር ተሳክቶለትና አልጋ ባልጋ ሆኖለት ነው ወይ እየኖረ ያለው እየተራመደ ያለው እየወጣ እየገባ ያለው በዛ እንደዛ ሆኖለት ነው ወይ ካላችሁ እንዳልሆነ ግልጽ ነው። እና ይሄ ዋናው ነገር ውስጡ በቃ ይዞት የሚሄደው ነገር ግን በጣም ከባድ ነው። ልክ አሁን እዚህ ኮሜዲያን ያሲኖ እንደገለጸው አይነት ማለት ነው። ብዙዎች ቀጥሎ ያሳያቸውን ቪዲዮ ላይ ብዙዎች በቃ በርካታ የሆኑ እዳዎች ሊኖርባቸው ይችላል። ብዙ ነገር ከበስተኋላቸው ሊኖርባቸው ይችላል። ያንን ታግለው ለማሸነፍ እየሞከርን ነው ሁላችንም። በቃ እየሞከርን ነው ለመኖር እየሞከርን ነው። ካለመኖር መኖር የተሻለ ነው፣ ነገን ማየት እንችላለን ብለን ነው ያንን ነገር ለማየት እየሞከርን ያለ ነው። ስለዚህ አንዳንዶቻችሁ በጭፍን ብቻ ነገሮችን ለማጥላላት ብቻ ቁጭ ብላችሁ ሌት ተቀን የምታስቡ ካላችሁ በጣም ተሳስታችኋል፣ የእውነት ለመናገር እና ይሄ ቪዲዮ በጣም በእርግጥም በጣም ልብ የሚነካ ነው እና የብዙዎችን ጓዳ የብዙዎችን ህይወት በተወሰኑ ቃላት የገለጸ እንደውም እንዳልኳችሁ በአንድ ቃል የገለጸ ነው እና ኮሜዲያን ያሲኖ በዚህ ነገር በጣም አሪፍ የሆነ ስራ ነው የሰራው። በጣም አሪፍ ስራ ነው የሰራው። ያው የሚሰራው ይሰራል፣ የሚተቸው መተቸቱን ይቀጥላል። እንግዲህ የሚተቸው ቁጭ ብሎ ሲተች ጊዜ ያልፍበታል። ለመኖር ደግሞ እውነተኛ ጥረት የሚያደርገው ሰው ደግሞ ነገ የተሻለ ነገር ላይ ይደርሳል። ነገሮች ይቀያየራሉ። ሁል ጊዜ እንደ አንድ ሆኖ ነገሮች አይቀጥሉም። እስከ ታገልን እስከ ጣርን ድረስ ብዙ ነገሮችን ልንለውጥ እንችላለን። ዛሬ ደግሞ በጣም በቀላሉ አማራጮች አሉ በእጃችን ላይ። ማለት ሁላችንም ትግል የለብንም ማለት አይደለም። ሁላችንም ትግል አለብን። የኑሮ ውጣ ውረዶች አሉብን። ብዙ ነገሮችን እንታገላለን፣ እንሞክራለን፣ ለመስራት እንጥራለን።
ግን ዘመኑ ደግሞ ቀለል ያደረጋቸው ነገሮች ከበፊት ከነበሩት ቀለል ያደረጋቸው ነገሮች ደግሞ አሉ። ይሄ ቪዲዮ በጣም ትልቅ የሆነ መልእክት ያለው ነው። በጣም ኮሜዲያን ያሲኖ ሊጨበጨብለት የሚገባ ልጅ ነው። በጣም ጎበዝ ነው። እናመሰግናለን። ይሄ እንግዲህ አንደኛው ነው። ሌላኛው እንግዲህ ሰሞኑን በፖፑላር ኤሌክትሮኒክስ ታውቃላችሁ ለታዋቂው አርቲስት ሱራፌል ተካ መኪና በስጦታ መልክ ለማበርከት ከፍተኛ የሆነ ጥረት እያደረገ ነበር የነበረው። እርግጥ ነው ይሄን ቻሌንጅ ያስጀመረው አዶናይ ነው እናውቃለን። አዶናይ እንግዲህ በተለያዩ አይነት የበጎ ተግባሮች ላይ ከበስተኋላ ስሙ እየተነሳ ያለ በተደጋጋሚ ስሙ እየተጠራ ያለ ወጣት ነው። ተጽዕኖ ፈጣሪ ነው። ስለዚህ ለሱራፌል ተካም ፖፑላር ኤሌክትሮኒክስ የ1 ሚሊዮን የቲክቶክ ፎሎወር መድረሱን አስመልክቶ ፖፑላር ኤሌክትሮኒክስ ቃል በገባው መሰረት ባሳለፍነው እሁድ የመኪና ስጦታውን አበርክቶለታል። BYD ሴጉል ነው ያበረከተለት። ሱራፌል ተካም ይህንን መኪና ለባለቤቱ ተንበርክኮ ቁልፉን በስጦታ መልክ አበርክቶላታል። እስቲ ይህንን ቪዲዮ ተመልክተን እንመለስ። ቀደም ስናገር ሰምታችሁ ከሆነ የባለቤቴ ውጤት ትልቁን ቦታ ይዛል እና ወጉ ይድረሰኝ እኔም ተንበርክኬ ልስጣት። አምራይ ዛሬ መስኮቱን አውርድ ተጫኙና ፍሬኑን ተጫኙ አይበናት ሱራዬ ያባ ዋው ይገባዋል የዳባት ጀግናው ዋትስአፕ ብቻ እኔ አባደስ ብለና ልቀፍ በጋቢና ግባ ታውዳለህ። ሰው ሀቢ በጣም ደስ ብሎኛል። ተከብራለሁ በጣም ና በጋቢና በዛ ቦታ እንትን ፈቱለትና ወደ ጋቢና ግባ። ጋቢና ጋር ነው አንቺና በአንቺ በዛ ጋር ትሆኛለሽ ለካሜራና ለሚዲያ እንዲመች ግባና ጋቢና ግቢ እጅን በወደዚህ ወጣ ታራ አሜን። እግር ቆይ ከኋላ እንግባና እኔ እናንተ ግባ ነው እናወራለን። ውስጥ እናወራለን። አቤት ሱሬ አቤት ዝብራት በስመ አብ ወመንፈስ ቅዱስ አስገቡልኝ። አራ ቦታ ዋናው ጋይስ የመኪና ርክክቡን ጨርሰናል። በጣም ደስ ብሎኛል። ሱሬም እንደዛው የኔ እናት ደስ ብሎሻል አንቺ? አረ በጣም ደስ ብሎናል። ታዲያስ በጣም ደስ ብሎናል። በጣም ደስ ይላል እውነት። እንግዲህ አሁን ደግሞ ዩቲዩብ ቻናላቸው ሞቅ ማድረግ አለብን። ይሄው ሁለታቸው ዩቲዩብ ቻናል አላቸው። ሱራፌል ተካ የሚል አለን። ቀውጢ እናደርገዋለን። ተከታታይ ድራማ አይደለ? ቀውጢ እናደርገዋለን። ሌላው እንግዲህ በጣም አታሳፍሩንም። የጎደለችውን 50 ሺህ እንደገና ደግሞ ሙሉላቸው እባካችሁ። ይሄው በቃላቸው ተገኝተዋል። ስለዚህ ትሞላ 50 ሺህ። ፖፑላር ኤሌክትሮኒክስ ፕሊስ ፎሎ አድርጓቸው። 1 ሚሊዮን እናስገባቸው። እንደገና እንወዳቸዋለን። የታባቱ ማንች ያለችው ነው አይደል? እሺ ሁለተኛው እንግዲህ ቪዲዮ ይሄንን ይመስል ነበረ። ሁለተኛው መረጃ ወደ ሶስተኛው ስናልፍ እንግዲህ ታስታውሳላችሁ ያው ማለት ታውቃላችሁ ሁላችሁ እንግዲህ ከጥር 23 ጀምሮ ካሳለፍነው የጥር 23 ጀምሮ ማንኛውም ፌስታሎችን መጠቀም ተከልክሏል። ክልከላው ወጥቶ ነበረ። የጸደቀው ወይም ደግሞ ተግባራዊ መሆን የጀመረው ደግሞ ከጥር 23 2018 ጀምሮ ነው። ለመሆኑ ምን አይነት ፌስታሎች ናቸው ክልከላ የተደረገባቸው? ይሄ ህግ ማለት ወይም ደግሞ ይሄ ፌስታሎችን መጠቀም ስለማቆም የወጣው ረቂቅ አዋጁ ምን ይመስላል የሚለውን ደግሞ ከህግ ባለሙያው ጋር አብረን የምንከታተል ይሆናል ማለት ነው። አቶ አያሌው ቢታኒ ስለዚህ ጉዳይ የሚሉት ይኖራቸዋል። አንድ ሁለት ቪዲዮዎችን በዚህ ጉዳይ ላይ አሳያችኋለሁ።
ለአፈጻጸም አስቸጋሪ የሆነው አንድ ጊዜ ጥቅም ላይ የሚውል ፕላስቲክ የሚባሉት እነማን ናቸው? ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እንግዲህ በዚህ በደረቅ ቆሻሻ አወጋገድ አዋጅ ቁጥር 1383/17 መሰረት በማድረግ እንግዲህ ለአንድ ጊዜ አገልግሎት ጥቅም ላይ የሚውሉ ፕላስቲኮችን የተጠቀመ ወይም ደግሞ ይዞ የተገኘ ከ2000 እስከ 5000 ብር የገንዘብ መቀጮ እንዲሁም ደግሞ ድርጅት የሆኑ እንደሆነ ከ50,000 ብር እስከ 200,000 ብር መቀጮና እስከ 5 ዓመት የሚደርስ ጽኑ እስራት የሚያስቀጣ መሆኑ በአዋጁ ላይ ተደንግጓል ማለት ነው። ነገር ግን እነዚህ እነማን ናቸው? አሁን ብዙ አከራካሪ የሆነ አዋጁ እነዚህ ጉዳዮች አንድ ጊዜ ጥቅም ላይ የሚውል ፕላስቲክ የሚባለው ማን ነው? ስፔስታል ነው? ኮርቶፔስታል ነው? የትኛው ነው? ሌሎቹስ ምን ይካተታል በዚህ ውስጥ ለሚባለው ግልጽ የሆነ ትርጉም ስላልተሰጠው እነማን ናቸው የሚለው ላይ በጣም አነጋጋሪ ሆኗል ማለት ነው። እንግዲህ ትርጉሙ ላይ ስንሄድም ትርጉሙ ዝርው ነው። ጄነሪክ የሆነ ተርም ነው የተጠቀመው። ምንድነው የሚለው? አንድ ጊዜ ጥቅም ላይ የሚውል ፕላስቲክ ማለት መልሶ ጥቅም ላይ የማይውል ወይም መልሶ በዑደት የማይደረግ እና አንድ ጊዜ ብቻ ጥቅም ላይ ውሎ ቀጥታ የሚወገድ የፕላስቲክ ምርት ነው የሚለው። ስለዚህ እኛ ሀገር ደግሞ እንመልከት። በእውነት ይቺ ባለ 5 ብርም ሆነ ባለ 10 ብር ፕላስቲክ ወይም ስስ ፌስታል የምንለው አንድ ጊዜ ተጠቅመን የምናስወግደው ነው? ምን ያህሎቻችን መልሰን ራሱ እየተጠቀምን ነው? ለትርጉምስ ተጋላጭ አይደለም ወይ? ትርጉሙስ በማን ትርጓሚ ነው የሚሆነው? ወይስ ስታንዳርድን መሰረት አድርገን ነው ልንተረጉም የሚገባው ነው? ሌላኛው ትልቁና መከራከሪያ እየሆነ ያለው እነ ኩርቱ ፌስታል በጣም ግዙፍ የሆኑ እቃዎችን መያዝ መሸከም የሚችል አቅም ያለው ስለሆነ እስከ 20 ኪሎ ግራም ድረስ መሸከም የሚችል አቅም ያለው ነው እነ ኩርቱ ፌስታል የምንላቸው ወይም ደግሞ ቢጫ ፌስታል የምንላቸው ማለት። ስለዚህ ይህም እዚህ ውስጥ ይካተታል ወይስ አይካተትም የሚሉት ነገሮች ራሳቸውን የቻሉ ግልጽ የሆነ ትርጉም የሚያስፈልጋቸው ናቸው እና አሁንም ቢሆን እንግዲህ የአካባቢ ጥበቃ ባለስልጣን ደንብና መመሪያ ያወጣል የሚል ስለሆነ የአካባቢ ጥበቃ ባለስልጣን ነው እነዚህን ይህን አዋጅ በተመለከተ አዋጁን ተከታትሎ የማስፈጸም ኃላፊነት ያለበት የአካባቢ ጥበቃ ባለስልጣን መስሪያ ቤት ብቻ ነው። ሌላ አካል ባይ ዲፎልት ምን አልሆነም ማለት ነው፣ ስልጣን አልተሰጠውም። በውክልናም ሆነ በቀጥታ በዚህ አዋጅ ላይ ስልጣን አልተሰጠውም። ስለዚህ የአንድ ጊዜ ጥቅም ላይ የሚውል ወይም ደግሞ ሲንግል ዩዝ ፕላስቲክ የምንላቸው ግልጽ የሆነ ትርጉም ያስፈልጋቸዋል። ለሌላ አላስፈላጊ ነገር ውስጥም እንዳይገባ መንግስት ከዚህ ጋር በተያያዘ በጣም ግልጽ ሆነ። ምክንያቱም ያለ አግባብ እየተጠቀሙ ያሉ አካላትም ስላሉ አስፈጻሚ አካላትም ስላሉ ከዚህ አንፃር ባለ አንድ ጊዜ ጥቅም ላይ የሚውሉ ፕላስቲኮች ግልጽ የሆነ ትርጉም ያስፈልጋቸዋል። ነገር ግን ከሌላው ዓለም ትርጉም አንፃር ስትሮ የምንጠቀምበት ፕላስቲክ ኮፊ ባግ የምንላቸው ማለት ነው የፕላስቲኮች ስትሮ ፕላስቲኮች ማናቸው እነዚህ እንደምን ይቆጠራሉ ማለት ነው? አንድ ጊዜ ጥቅም ላይ የሚውሉ ናቸው። በተጨማሪ የቢቨሬጅ ኤንድ የፉድ ካፕ የምንላቸው ኢቭን ፕላስቲክ የሃይላንድ መጠጫ ራሱ በአንድ ጊዜ ጥቅም ላይ የሚውል ተብሎ ስላለ አሻሚ የሆነ ስለመጣ በዚህ ጉዳይ ላይ ግልጽ የሆነ ትርጉም ተሰጥቶ ህዝቡ እፎይ እንዲል አስፈላጊ ነው ለማለት ለብዙዎች እንዲደርስ ኮፒ ሊንክ ሼር ሪፖስት ማድረግና ተሱ አመሰግናለሁ። የእንጀራ ላስቲክ፣ ኩርቱ ፔስታል፣ የችግኝ ማፍያ ፔስታል፣ የአስክሬን መገነዣ ፔስታል፣ ግላቭ፣ የብር ላስቲክ እንዲሁም ደግሞ ኮንዶምን ጨምሮ አገልግሎታቸው ለአንድ ጊዜ አገልግሎት የሚሰጡ ናቸው። በየትኛው ድንጋጌ ውስጥ ይካተታሉ? ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እንግዲህ በዚህ ጉዳይ ጋር በተያያዘ በተለይም ለአንድ ጊዜ አገልግሎት ላይ ወይም ደግሞ ጥቅም ላይ የሚውሉ ፕላስቲኮችን በተመለከተ እንግዲህ የአዋጁ አንቀጽ 2 ንዑስ አንቀጽ 11 ላይ በግልጽ አስቀምጧል ማለት ነው። መልሶ ዑደት ላይ የማይውሉ አንድ ጊዜ ብቻ ጥቅም ላይ የሚውሉ ዳግም ጥቅም ላይ የማይውሉ ነገሮች እንደምን ይቆጠራሉ ማለት ነው? አንድ ጊዜ ጥቅም ላይ የሚውል ፕላስቲክ በሚል ይሄንን መጠቀም አሊያም ደግሞ ይዞ መገኘት ምንድነው ማለት ነው? ያስቀጣል። ከ2000 እስከ 5000 ብር ድረስ ያስቀጣል ማለት። ስለዚህ የእንጀራ ፕላስቲክ እናቶቻችን እንጀራ ላስቲክን መጠቀማቸው፣ ኩርቱ ፔስታል መጠቀማቸው እንዲሁም ደግሞ የብር ላስቲክም ላስቲክ ነው ይህንን መጠቀም በተጨማሪም ደግሞ እንግዲህ ትላንትና በሰፊው በቲክቶክ ገጽ ላይ ውይይት ስናቀር ኮንዶምስ በራሱ ለአንድ ጊዜ የምንጠቀም ስለሆነን ተጠያቂ ያደርገናል ወይ ኮንዶም ይዞ መገኘት እንደ ፕላስቲክ አካል ስለሆነ ተጠያቂ ያደርገናል ወይ የሚል ጥያቄ ቀርቧል ማለት ነው። ባይዘወይ ጉዳዩ ከሞራል እሴት ጋር ብቻ የተያዘ ሳይሆን እውነት እንደ ፕላስቲክ ከመሆኑ አንፃርና አንድ ጊዜ ተጠቅሞ የሚጣል ከመሆኑ አንፃር ለአንድ ጊዜ ጥቅም ላይ የሚውል ፕላስቲክ ነው ወይስ አይደለም
ይህንንስ በተመለከተ ኤክስክሉሲቭሊ የተቀመጠ ነገር አለ ወይ? የሚያካትትና ማያካትት የትኛው ነው የሚለው ላይ አዋጁ ግልጽ ነገር የሌለው በመሆኑ አሁንም በህዝቡ ዘንድ ምን ሆናል ማለት ነው? አከራካሪና አሻሚ ሆኖ ይገኛል ማለት ነው። ስለዚህ ለአንድ ጊዜ ጥቅም ላይ የሚውል ፕላስቲክ የሚባሉት ምንድናቸው የሚለው ላይ መንግስት አሁንም በአዋጁም ሊያስፈጽም የሚወጡ ደንብና መመሪያዎችን መሰረት በማድረግ ለህዝቡ ግልጽ የሆነ ማብራሪያ እንዲሰጥ አስፈላጊ ስለሆነ ይህን ቪዲዮ ሰርቻለሁ ማለት ነው። ለሚመለከተው አካል እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ ነው። አመሰግናለሁ። ይሄን ይመስላል እንግዲህ የዛሬዎቹ መረጃዎች እነዚህን ይመስላሉ። እንደወደዳችሁት ተስፋ አደርጋለሁ። ይሄንን ቪዲዮ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ደግሞ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ይህ የኢንፎቴይንመንት 2 የዩቲዩብ ቻናል ነው። እኔ ደግሞ ፋሲል ነኝ።